እህት አቡ ከጫጫታው ትንሽ ትርቃለህ ብቻኛው እንዲሰማን ወንድሜ ትንሽ ራቅ ከጫጫታው ቤት ውስጥ ግባ ውጪ ላይ አይሰማም ዶርም አካባቢ ስለሆንኩኝ ብዙ ጫጫታ አለና ይሰማል እኮ ቤት ውስጥ ልትገባ ትችላለህ ቤት ውስጥ ግባ ቤት ውስጥ ራሱ እዛ ባንጋኖች ምናምን ስላሉ በጣም ይጮሃሉ ይሄ ውጪ ይሻላል ብዬ ነው እሺ ቪዲዮ አብራ እሺ ሀቡዬ እኔ ያኔ ካንሰሌሽን ከመጀመሪያው ጀምሬ ላውራ ከሙኒት ጋር እንዴት ተዋወቃችሁ ሙኒት ጋር የተዋወቅነው ደላላው እንትን መጀመሪያ ሌላ ደላላ ነበር የማወራው ከኢትዮጵያ ያመጣኝ ማለት ነው ከዛ እሱ ኢቃማ ያሰራልኝ እያወራን እያለ 15 ቀን ፈጀበት እሱ ማለት ነው ምንም አላደረገም ለካ ሰውየው አረቡ ሌላ አፕላይ አድርጎብኛል ካንሰሌሽን ሰጥቶኝ በጎን ደግሞ አፕላይ አድርጎብኛል አረቡ ማለት ነው ከዛ ደላላው እምቢ ሲለው እምቢ አለኝ በቃ ምናምን ነገር ሲለኝ በቃ እምቢ ካለህ እንግዲያስ ተው እኔ ይሄን ኬስ ስለማላቅ ተው በቃ አልኩትና ሙኒትን አጋጣሚ እንደዚህ ገስት ላይ ሰው ስፈዳ ምናምን አይቻት ደወልኩላት ስልኳን ወስጄ ማለት ነው ከገስት ላይ ከዛ እንደዚህ ከባሏ ላይ ስልኳን ወስደህ ከፕሮፋይሏ ላይ አዎ እሺ ከዛ በኋላ ደወልኩላትና አወራኋት ሳወራት አረ ደላላውማ ካንሰሽ ተቀበለ የለ ወረቀቱ አለ አለችኝ አዎ አለኝ አልኳት ደላላው እንግዲህ ሊበላህ ነው ብርን ተቀበልና በሌላ ሰው ቢሆን አስጀምር አለችኝ እኔ የማቀው ሰው የለኝም ማንም ሰው ማቀው ሰው የለኝም እዚህ ሰው የለኝም ምናምን ነገር ስላት እኔም ቢሆን አሰራልሃለሁ ስትለኝ እሺ በቃ እንደዛ ከሆነማ ደስ ይለኛል በሱ በስንት ሺህ ብር ነው የጀመረልህ ስትለኝ በ8000 ብር ነው የጀመረልኝ 5500 ብር ሰጥቼዋለሁኝ ሌላውን ደግሞ ኢቃማ ከወጣልኝ በኋላ ነው የምሰጠው አልኳት አይ እኔ የማሰራው በ9000 ብር ነው አለች ከዛ በ9000 ብር ነው ስትለኝ እና እንደምንም ብለህ 7000 ድርሃም ስጠኝና ከዛ ሌላውን ደግሞ ኢቃማ ከወጣልህ በኋላ ሰርተህም ቢሆን ትሰጠኛለህ ታገሰሃለሁ አለች ከዛ እሺ አልኩኝ እሺ ካልኩ በኋላ ያንን ብር ከኢትዮጵያ ማስልኬ 60000 ብር ከኢትዮጵያ 60000 ብር አስልኬያለሁ ያው ደረሰ ለተጠቅቄለታለሁ መረጃ እስከዛ እንዳዘጋጅ ስሙ እሸቱ ነው ስምክ እሸቱ ነው ወንድሜ ስምክ ማን ነው አዎ እሺ ኦኬ መረጃዎቹን ዋትስአፕ ላይ ልክልሻለሁ እሺ እሺ ቆይ እኔ ከዛ እንደገና እንደዛ ቆይ ወንድሜ ለማቅለል እሸቱ ሙኒትን ከባይዋ ላይ ቁጥሯን ወስደህ በሷ ኢቃማ ማሰራት እንደምትፈልግ ጠየካት እሷም በ9000 ድርሃም እንደምትሰራልህ ቃል ገባችልህ አይደል እንደምትሰራልህ 9000 ድርሃም ተስማማችሁ እሺ ከዛ በኋላ ከተስማማን በኋላ 7000 ድርሃም ስጠኝና ሌላውን 2000 ብሩን ሰርተ ትሰጠኛለህ አለችኝ በጣም ጥሩ 7000 ድርሃም ከፍለህ 2000 ደግሞ ሰርተ ትከፍላለህ እንት ከፈልክ ከዛ በኋላ 5200 ድርሃም በድርሃም ሰጠኋት እዚህ ከዛ ከኢትዮጵያ ደግሞ 60000 ብር አስላኩኝ ደረሰኙም ማለት ለተስፍሽም ልኬለታለሁኝ 1000 ብሩ ግን በእጅ ነው የተሰጠችው ድራይቨሩ አለ በስልክ ያወራንበት ምናምን ቮይስ አለ 1000 ብሩን ድራይቨሩ ሄደበት አካውንት ላከጀ ድራይቨሩ ሄደበት ስልኩ አላክ ምናምን ያለችኝ ቮይስ አለ 1000 ብር የተቀበለችበት እሺ በደረሰኝ ስንት ነው የከፈልከው በካርድ በደረሰኝ 4200 ድርሃም እና 60000 ብር በኢትዮጵያ ቆይ 4200 ድርሃም ደረሰኝ አለኝ እሺ ሌላው በካሽ ስንት 1000 ብር ኦኬ በካሽ
1000 ድርሃም በካሽ አንድ ላይ 5200 በካሽ። እሺ ለ4200 ደረሰኝ አለክ አይደል? አንደኛው 1000 ድርሃሙስ ምን አለክ? ቪዲዮ አለክ? ቮይስ አለኝ። እሷ ድራይቨሩ እየሄደ ነው የልጅቷን ስልክ ላክበት ምናምን ያለችኝ አለ መረጃው እዛው WhatsApp ላይ አለ። ጥሩ ቮይስም አለኝ። 60000 በኢትዮጵያ ያልከው እንትን አለክ? ደረሰኝ አለክ? አዎ ለተስፍሽም ልኬለታለሁ። ላንቺ መፈለግ ይልክልሻለሁ። እሺ 60000 ብር በማንስ ያስገባው? 60000 ብር በሮቤል በሚባል ሰው ነው ያስገባው። እሺ ሮቤል ኦኬ 60000 ኦኬ ጠቅላላ 7000 ድርሃም ሆነ ማለት ነው አይደል? አዎ ጥሩ። እሺ በስንት ጊዜ ውስጥ ነው ኢቃማህን ልትሰራለህ የተነጋገራችሁት አንተና ሙኒት? እዛ ከሷ ጋር ሲሄድ 13 ቀን ካንስሌሽን አለኝ እሷ ጋር ሲሄድ። ከዛ በኋላ ከሄድኩ በኋላ እደውልላታለሁ። ልክ ብሩ እጇ ላይ ተገባ በኋላ እኔ ጋራ መሳደብ ጀመረች። ታመናጭቀኛለች። ምን ትለኛለች? በቃ እንደዛ እያለች 5 ቀን ቀረኝ። ከ13 ቀን 5 ቀን ቀረኝ። ቃል የተገባባችሁት ኢቃማህን በ9000 ድርሃም ልትሰራለህ፣ 7000 ድርሃም ከፍለህ የቀረውን 2000 ድርሃም ሰርተህ ልትከፍል ስትስማሙ በስንት ጊዜ ኢቃማህን እጨርስልሃለሁ ነበር ውላችሁ ስምምነታችሁ? ካንስሌሽን ስለሆነ ውል የለውም። በቃ ባለኝ ጊዜ ቶሎ ጨርሳ እንደምትሰጠኝና ስራም እንደምታስገባኝ ነው ያወራችኝ። በጣም ጥሩ። ስንት ቀን ነበረ ካንተና ሙኒት ስትተዋወቁ? ቁጥሯን ከፕሮፋይሏ ላይ ወስደህ ስትደውልላት ስንት ቀን ነበረ? ካንስሌሽን ስንት ቀን ነበረ? 16 ቀን ነበረው እሷ ጋር ሳወራ። እሺ ከዛ ብሩን ስትከፍል የሚቆጠረው ብሩን ከከፈልክበት ቀን ጀምሮ ነው። ደረሰኙ ላይ ቀን ስንት ይላል? 13 ቀን ብሩ ወደ እሷ ከሄድኩ በኋላ 13 ቀን። ብር ካስገባክበት ቀን ጀምሮ ስንት ቀን ነበረክ? ደረሰኝ ላይ ቅልቦች ከላክለት ይኸው ፎርዋርድ አድርጎልኛል። ቅልቦች 13 ቀን። ቆይ ያስገባክበትን ደረሰኝ ይሄ 3200 ድርሃም። ይሄ ደረሰኝ የ3200 ድርሃም ነው። ኦኬ ምን ያህል መልሰውልኛል? ምን ያህል የላከለት የሞቱማን የፉአድንና ደሳለኝ ሞቱማ ፉአድ በምን ያህል ሞቱማ ፉአድ ሶስተኛ ደሳለኝ ሞቱማ ፉአድ ደሳለኝ ማን ቀረ? ቤኛና ገመቹ ብቻ ቀሩ። ቤኛና ገመቹ ብቻ ቀሩ። ጳውሎስ እንትን አልወሰደም አይደል? ካንስሌሽን ኦኬ። ስለዚህ ቤኛ ገመቹ ጳውሎስ ደግሞ በአናይፍ ይገባሉ። በጣም ጥሩ። አናይፍ አሁን ለዚህ ተነግረኛል። የሁለቱን የአናይፍ እርግጠኛ ናት 100%። እኛ ቅድመ ክፍያ አንዳንድ ሺህ ድርሃም እስከከፈሉ ድረስ እነሱ ምናልባት ሊኖራቸውም ይችላል። እስከከፈሉ ድረስ ችግር የለውም። አሁን እኮ የእንትና ትኬት ባይኖርብን እኮ የቦንሳ ትኬት ባይኖርብን እኮ የቀረችው 2000 ድርሃም አንዳንድ ሺህ ድርሃም እነሱ ቅድመ ክፍያ ይከፈልና የቀረውን 1600 ድርሃም ከደሞዛቸው ሰርተው ይከፍሉ ነበረ። ግን ቦንሳ ደግሞ ሞቱማ ይኖረዋል፣ ሰው ይሰጠዋል መሰለኝ። ወይ ሞቱማ መቀየር ይቻላል ታዲያ ሰውየው ጋር ሌላ ሰው እናያለን። ወይንም ደግሞ ልጆቹ ነው ሊሰጣቸው ይችላል። ሞቱማ 500 ብሩ ለሆነ ወንድሙ ለአንዳቸው ማገዝ ይችላል። ሰውን ከምንቀያየር ኦልሬዲ ሰውየው በመከራ የተቀበለንን ሰውዬ ኦኬ ይቅርታ አድርጉልኝ። እሺ ስለዚህ ቆይ ቀኑ እንዲያው አንዴ የደረሰኝውን ቀን ከይቅርታ ጋር
ቀን 27 ጁላይ ቀን 27 ጁላይ ነው የሚለው። ካንስሌሽን የተሰጠክ ምን ቀን ነው? 9 በ9 የተቀበልኩት ወሩን አላስታውሰውም። በ9 የተቀበልኩት ልላክልሽ አውዬ በዋትስአፕ አንዴ ቆይ። ጁላይ 9 ደረሰኝ ላይ ያየው ነው። ጁላይ 9 ካንስሌሽን ከተሰጠክ ጁላይ 27 ከከፈልክ ኦልሬዲ 18 ቀን ተነሳለት ከካንስሌሽን ጋር 28 ሲቀነስ 18 ካንስሌሽን 28 አይቀኑ 13 ቀን ምለው እኔ እንጃ ከዛ በላይም ሊሆን ይችላል። ብዙም እንትን አለለም ያኔ ከዛ በላይም ሊሆን ይችላል። እሺ አንዴ ስታቋርጠኝ ሐሳብ ይተጣጣለ 28 ሲቀነስ ደግሜ ወደ ዋትስአፕ ሊድና ደረሰኝ ሊያስጠፋብኝ ጁላይ 27 ኦኬ ደረሰኝ ላይ ቀን ማሳየው ጁላይ 27 ካንስሌሽን የተሰጠክ ደግሞ ጁላይ 9 አይደል? ጁላይ 9 ስለዚህ 9 ጁላይ መሰለኝ እርግጠኛ አይደለሁም። ደረሰኝ ስለዚህ እንዴ አው ቆይ ካንስሌሽን ቀልቦት ፎርዋርድ አድርግልኝ ካንስሌሽኑን አንዴ ፕሊስ ሊያው ለምሳሌ ከዛው ካልሆነማ ያልቅብሃል ካንስሌሽን በዚህ ወር ካልሆነ በጁላይ ካልሆነ ያልቅብሃል። ለምን ደረሰኝ አንተ ገንዘብ ያስገባህበት ደረሰኝ ጁላይ ማግብቻለሁ እኮ ሀቡ ቀራማ ገብቻለሁ እኮ ወር ከምናምን ሆኖኛል። ቀራማ ወንድሜ እየተደማመጠ ነው። የዛኔ ደረሰኙን ባስገባ ሰዓት ከጁላይ ካልሆነ ጁን ወይ ኤፕሪል ምናምን ከሆነ ኦሬዲ በጣም ይቆይብሃል። ስለዚህ እዚህ ወር ላይ ነው ደረሰኙ የገባበት ወር ላይ ነው መሆን ያለበት። ጁላይ ማለት 7ኛው ወር ነው። አሁን ያለነው 9ኛው ወር ነው። ኦኬ አንዴ ካንስሌሽንክ ይሄው ቅልቦት ፎርዋርድ አድርጎልኛል። ይሄው ካንስሌሽንክ እኮ ትራንዛክሽን ነው ካንስሌሽን ካንስሌሽን አይደለም። ሙኒት ካንስሌሽን ካለሽ እጅሽ ላይ ካለ ልክልኝ ትችያለሽ። ካንስሌሽን ካለው ካንስሌሽን እልክልሻለሁ። yes please ካንስሌሽን ካለሽ እባክሽ ላኪልኝና የካንስሌሽን ቃል ፎቶ ተነስተው ነው አሁን ይሄን ሞቱማ ሁለታቸው ስማቸውን ጻፍበትን ያለያቸውም እኮ ከፓስፖርት አጠገብ ስላላክልኝ ፎቶ ብቻ ስለላክልኝ ስም አለያቸውም። አቡ ቤኛና ገመቹ ያለው ልጅ ገመቹ ነው ሲሞ እኮ የትኛው ቤኛ የትኛው ገመቹ እንደሆነ ቀይ ቲሸርት የለበሰው ማን ነው? ገመቹ ነው እሱ ገመቹ። አዎ እኮ እንዲህ ነው የምታረጉኝ። እንደዚህ አድርጋችሁ ፎቶ ሪፕላይ አድርጋችሁ ገመቹ ይሄው እንደዚህ ጻፋል። ይኸውልህ እንደዚህ ገመቹ ዋትስአፕ እንጨጋችሁ። ከዛ ነጭ ቲሸርት የለበሰው ደግሞ ቤኛ እሺ ቤ 1 ሰከንድ ቤኛ ነው ገባኝ። በቃ ገመቹና ቤኛ ጽፌበታለሁ ፎቶ ላይ። ኦኬ ካንስሌሽን ትደርሰኛል። ካንስሌሽን ዴት ስታርቲንግ 11 7ኛ ወር ኦኬ ካንስሌሽን የተሰጠክ በ11 7ኛ ወር ጁላይ 11 ነው። ገንዘቡን ያስገባኸው በ27 ነው። ስለዚህ ካንስሌሽን በተሰጠክ 16 ቀን ኦኬ 28 ሲቀነስ 16 ይሆናል 12 ቀን። ኦሬዲ ገንዘቡን ስታስገባ 12 ቀን ነበር ካንስሌሽን የሚቀረው። ሶ በ12 ቀን ውስጥ ልጨርስልክ ተስማምታችሁ ነው 7000 ድርሃም የከፈልከው። ኦኬ አዎ እሺ ስለዚህ አሁን እስካሁን ድረስ እንትን አላልክም? እስካሁን ድረስ ኢቃማ ካልተሰራልክም ከዛ በኋላ እየደወልኩላት በዚህ በ12 ቀን ውስጥ እየደወልኩላት ነበር። እሷ ጋር እያወራን ነበር። ግን እሷ ልክ ብሩ ከገባ በኋላ ለኔ የምሰጠኝ ምላሽ ሌላ ነው። በቃ የሆነ ስድብ ማመናጨቅ ምናምን ነው። ከዛ በኋላ 5 ቀን ሲቀረው ኤሚኬ ጋር ሄድኩኝ። ኤሚኬ ጋር እኔ ያለሁበትና ኤሚኬ ቅርብና ቅርብ ነው። ከሱ ነው ራሱ እሷ ወደ ኤሚኬ ልካኝ ኤሚኬ ነው ስራ ያስገባኝ። ከዛ በኋላ ኤሚኬ ጋር ቤቱ ሂጄ አልተጀመረልኝም እኮ ይኸው አሁን 5 ቀን ቀረኝ ብዬ ኤሚኬ ጋር ሳለቅስበት ደወለላት። ሲደውልላት
አሁን አስጀምርለታለሁ የሶስት ቀን ስራ እኮ ነው ምናምን ነገር አለችና ከዛ በኋላ ልክ ሲጀመር አፕላይ ሆኗል ተባለ። ከዛ ጊዜም የለውም ያኛው እስከሚከነሰል ድረስ ጊዜው ሄደ። 4 ቀን ፈጀብኝ ያኛው አፕላይ ሆኖ እስከሚከነሰል ድረስ ማለት ነው። ከዛ በኋላ ሌበር ኦፊስ ደወሉልኝና ከንሰለንልሃል ዛሬውኑ ግን አፕላይ አድርግ ዛሬውኑ አፕላይ ካልሆንክ ብሎክ ያደርጋል ሰውየው ኮለበል ሲሉኝ ቮይስ አረኩላት። ዛሬውን አስደርግ ብለውኛል አልቋል ካንሰል ተደርጊያለሁ ብዬ ስላት አይዳ ሲስተም እናስገባዋለን እንግዲህ ጥሩ ማረጋ ለማረግ የሲስተሙ ጉዳይ ነው የኔ ጉዳይ አይደለም አለች። እሺ ብዬ ዝም አልኩኝ። ለኤምኬ ነገርኩት ቤቱ ሂጄ ማለት ነው። ለኤምኬ እባክህ ንገርልኝ እንደዚህ ነውና ዛሬው ካልተደረገ ዛሬማ ታረግልሃለች ቀን እኮ የለህም ምናምን አለና እሱ እዛ ቁጭ ብሎ እየሰማሁት ቮይስ አረገላት። የዚህ ልጅ ዛሬ ታርጊለት ካለበለዚያ ብሎክ ያደርገዋል አላት። ከዛ የሷን ምላሽ አልሰማሁም እኔ። ከዛ በኋላ ሄድኩኝ ወደ ቤት። ከዛ በኋላ በጠብቃት እስከ 4 ቀን ድረስ ምንም ነገር የለም። ደወልኩላት። ስደውልላት እንትን አይ ሲስተም አስገብተነዋል ምናምን ነገር አለች። ከዛ ቆይታ ወደ ጧት ደውዬላት ወደ 8 ሰዓት 9 አካባቢ ላይ እንትን ምንድነው ሜግኔሽን ሂዳለች። ከዛ እንዴት ቀራማ ገብቻለሁኝ ወይ ወደው አልሳብሽልኝ እንዴት ቀራማ ገብቼ እንዴት ሜግኔሽን ሄዳለሁኝ ምናምን ነገር ስላት አይ ሜግኔሽን ካለብህ ሂድ ከሌለብህ ደግሞ የራስ ጉዳይ አለች። ምክንያቱም ከኔ የምፈልገው ቀራማም ስላስገባችኝ ምናምን ስላረገችኝ ኔጌቲቭ ነገር ነው ከኔ የምፈልገው በቃ እኔን እንዲህ አለ ብላ እንትን ለማለት ማለት ነውና ልክ ሜግኔሽን ይዘሽኝ ሂጂ ተባበሪ በቃ አንቺ እዛ ያለው እንድታናገርልኝ ለሾርጣም እንዳይሰጡኝ ሜግኔሽን አንቺ ይዘሽኝ ሂጂ ስላት ይሄን ኔጌቲቭ ወሰደችና አንተ ማን ነህ እኔ አንተን ይዤ የሚሄደው ምናምን እያለችኝ አመነጫጨቀችኝ ማለት ነው። ስታመነጫጭቀኝ በቃ ተይው ብዬ አልቅሼ ዝም አልኩኝና ለኤምኬ ደወልኩለት። ለኤምኬ ስደውልለት እንዲህ እኮ አለችኝ ሙኒት ምናምን ስለው እንዴት እስቲ ቆይ ላውራት አለኝ። ከዛ ደወለላት አወሩ። ከዛ በኋላ ለኤምኬም ደውላ ለኔም ደውላ አለች። እሷ የምትለው ምንድነው ከኔ ኔጌቲቭ ወስዳ እሱ ማን ነው ሜግኔሽንም ወስደው እኔ መውሰድ ግዴታ አለብኝ እያለች በቃ እኔን እንትን ለማለት ማለት ነው። እኔ ቀራማ ገብቻለሁ 3 ቀን ነው 4 ቀን ቀራማ ገብቻለሁ በዛን ቀን ማለት ነው። ከዛ በኋላ ብላት እንትን አለችኝ። በቃ ዝም አልኩኝ። እኔ ሜግኔሽን አልሄድም ብዬ ዝም አልኩኝ። በቃ ተይውና በቃ እንደዚህ ከሆነ ሌላ ሰው ጋር ቀራማውን ከፍ እያስተካከላለሁኝ ብሩን መልሽልኝ አልኳት። ከዛ ብሩን መልሽልኝ ስላት አንተ ስትፈልግ መልሽልኝ ስትፈልግ ደግሞ ስሪልኝ ማለት አትችልም አለች። እና አስተካክልልኝ ወይ ይዘሽኝ ሂጂና አስተካክልልኝ ስልሽ እንድትሰሪብኛለሽ ደግሞ ብሩን መልሽልኝ ስልሽ ደግሞ አንተ ስትፈልግ መልሳለሁ ስትፈልግ ስሪልኝ አይቻልም አለሽኝ። እና ምንድነው ማድረግ ያለብኝ ስላት አሁንም ስትሰረበኝ ማለት ነው ዘጋሁትና ስልኩን ምንም አላልኩም። ከዛ በኋላ እንትን አልኩኝ እኔ ማለት ነው ያጎቴ ልጅ አለችና እዚህ እንደዚህ ተባልኩኝ እኮ ምናምን ነገር ስላት እኔ ይዤ ሄዳለሁኝ ሜግኔሽን ይዤ ሄዳለሁኝ እኔ አናግራቸዋለሁ አለች። ከዛ እሺ ብዬ በቃ ችግር የለውም እኔ ያጎቴ ሪዛይን ትሄዳለች ሜግኔሽን እሷ ታናግርልኛለች ያለውን ነገር እስኪ እሷ ጋር አስጨርስ ጁማአ ብላኛለች አልኳት። ከዛ እሺ አለች። ሙኒትም ዝም አልኩኝ። ልክ ሌቨር ኦፊስ ጋር ሲደውል እንትን አለኝ ብሎክ ተደርገ ይሆናል አትሂድ ሜግኔሽን ከሄድክ በዛው ሀገር ያሳፍሩሃል አትሂድ ሜግኔሽን። ስለዚህ ወዲያውኑ ብሎክ አድርጎ ከሆነ ሰውየው ምንም ማድረግ አይቻልም ሜግኔሽን እንዳትሄድ ሲለኝ ሙኒት አልኳት ሜግኔሽን እንደዚህ ብሎ ሌቨር ኦፊስ እንደዚህ ብለው አሉኝ እና ምን ይሻለኛል ስላት በቃ የራስ ጉዳይ እኔ የሚመለከተኝ ነገር የለም አለችና ዘጋችብኝ። ከዛ ዝም አልኩኝ። ከረሜ ሳሪ ጋር ገባሁ። ሳሪ ጋር ገብቼ ሳሪ ራሱ አልገባትም። በቃ ሁሉን ነገር ስነግራት በቃ እሷ ጋር ክርክር ያዙ ማለት ነው። እንዴት እንደዚህ ይሆናል ይሄን ሁሉ ጊዜ እንዴት ቀራማ ገባ እንዴት አንቺ ምናምን ስትላት እሷ ጋር ክርክር ያዙ። በቃ ሳሪ ደግሞ በቃ አሁን እንዲስተካከልለት ይሁን በቃ ነገሮች እንትን ይበሉና ይስተካከልለት አለቻት። እዛ ላይ ሁሉም ተጫኗት ነረጁ ምናምን ሁሉም ነበሩ ገስት ላይ ተጫኗት እሷን ማለት ነው። አውፍ በይዋሏት አንተም ይቅርታ ጠይቃሉኝ። እሺ ይቅርታ አልኩኝ።
ከዛ በኋላ የአረቡን ስልክ ላክና ምንድን ተደርጓል አለች። እሷ ሙኒት ያቺን ጠሯት። ኢቃማ የምታስተካክልልኝ ልጅ ማናት? እኔ ስሟን አላውቀውም። ኢቃማ ያምሮት ነው ስሟ። ያምሮት የምትባለውን ጠሯት። ከዛ ሲጠሯት ማናት? ያምሮት? አዎ የረሳሁት ነገር ደግሞ ማለት ነው ብሩን የምመልስልህ ሰው ሲተካ ነው አለች። ሰው ሲተካ ነው እንጂ ሰው ሳይተካ አልመልስልህም ማለት ቮይሱ አለ። ለኔ የሚያለች ላጎቴ የሚያለችኝ ቮይሱ አለ። አልመልስልህም አለች። እና ሰው እስከሚገኝ ድረስ 2 ዓመትም ቢያድረን ምንድነው የምሆነው? አንዴ ህይወቴ ተበላሽቷል። አሁን እንኳን ብሩን መልሰሽልኝ በሌላ መንገድ ማስተካከል ምን አለበት? የራሱ ጉዳይ። ሰው ዓመት ማደረ 2 ዓመት አይመለከተኝም። ሰው ሳገኝ እመልስልሃለሁ ስትል ሳርዬ ስላልገባት ማለት ነው ያቺን ኢቃማ የምታስተካክለውን ጥሩልኝና እሷ ታብራራልኝ አለች። ከዛ ያቺኛይቱ ተጠርታ ምንድነው የዚህ ልጅ ህይወት ምንድነው የሚሆነው? ቀራማ ገብቷል። አሁን ወር ከምናምን ሆኖታል። ቀራማ ገብቷል። ይሄው ነገር ምንድነው የሚሆነው የዚህ ልጅ ህይወት ብላ ስትላት አይ ብሩን የምንመልስለት ሜግኔሽን 2 ወር ከሆነ በኋላ ካንስል አድርጎ ሲመልስልን ነው እንጂ ሰው መተካት የሚባል ነገር የለም አለች ያቺኛይቱ ልጅ። ኦኬ ሙኒት ግን ያለችን ሰው እስከሚተካ ድረስ ብሩ አይመለስም ነበር ያለችው። ትምጣ ልጅቷና ከሷ እንስማው። እሺ ትጥራ ኤምኬም ይጠራሉ። ኤምኬም ላምሪ ይጠሩ ሁለቱ ሲጨርስ ይጀምራሉ። እሺ ከዛ በኋላ እንደዛ አለች። ልክ የሰውየውን ስልክ ላኩላቸውና ለጁጁ ጻፍኩላት። ዛሬ ደውላችሁልኝ ምናምን እየተጽፍላት ቆይ አሁን ልንደውልልህ ነው አለች። ከዛ ኤምኬ ለጓደኛዬ ደውሎ እየፈለገች ነው ሙኒት ሲለኝ አሁን በቀደም ማለት ነው። እሺ ተቋርጠና ደወልኩላት። ሙኒት ፈልገሽ ደወልኩላትና ሙኒት ፈልገሽ ነበረ ስላት ምን ፈለክን አለችኝ። ገና ምንም ሳታወራኝ ኤምኬ ነው ደውሎ ለጓደኛዬ ትፈልጋለች አለኝ ማለት ነው። ምን ፈለክ ስትለኝ አረ ኤምኬ እኮ ትደፍ ትፈልጋለች ብሎኝ ነው ስላት ከዛ እየደወንለት ነው ጠብቅ አለችኝ። እሺ ብዬ ስልኩን ዘጋሁት። ከዛ በኋላ ለጁጁ ደግሜ ጽፍላት 4 ቀን 5 ቀን አድሮ ጽፍላት አልመለሰችልኝም። ዝም አልኩኝና በቃ አሁን ወደ አንቺ ጋር መጣሁኝ ማለት ነው። እሺ ኤምኬንና ቪዛ የምትሰራልክ ማናት? ላምሮትን ጥሯቸው። እሷ ናት የምታውቃት። እሷ ያው እሺ ሙኒት ላምሮትን ላምሮት ነው ያልኩህ። ያምሮት ያው እና የእንትን ያለችልኝንም ሀቡ የጀመረችልኝንም ወረቀት የላከችልኝንም በዋትስአፕ ተላክልሽ። እሺ ሀቡ ቤት ነው። እናንተ ፍቅር ዲዛይን 1500 ድርሃም አስገባለሁ ብሏል ለነሱ እርዳታ ማለት ነው። ግን ስሜ እንዲጠቀስ አልፈልግም ብሎኛል። ግን ሐራም 1500 ድርሃም የሚያክልን ነገር አስገባለሁ ብሎ ስሙን አለመጥቀስ ንፉግነት ነው። ከፍቃዱ ውጪ ነው ስሙን የጠቀስኩትኝ እና አመስግኑልኝ። ይሄን ኮሜንት የጻፉ ልጅ ያስታወስሽኝ ልጅ አመሰግንሻለሁ። ስለዚህ የእንትና ያናይፍን አካውንት ሰጣለሁ አስገብቶ ደረሰኝ ይልክልኛል። የመግቢያቸው ተገኘ ማለት ነው። ለቦንሳ ደግሞ በቂ ትኬት ዲስካውንት ያደርግልናል ብለን ተስፋ እናደርጋለን። ወይኔ ጉዴ በዛብህ 1000 በጣም ደስ ብሎኛል። ማርያምን ቲኬት ዲስካውንት እናደርጋለን፣ ችግር የለውም። የኛን ኮሚሽን ምናምን ሳናስብ እንቆርጥለታለን ለቦንሳ።
እዚህ ስርም ልጆች ስራ ይግባ አይሄድ ምናምን እያሉኝ አሉ በውስጥ ካወሩኝ ተሰብስቦለት ቪዛ ይሰራለት ምን አገባ ይስራ ከቻለ ራሱ እንትናም አለ ማን ነው ያመጣው ልጅ ታሜ ጠፍተካል ኧረ ታሜ ጠፍተካል ቢስሚላ ምን ነው ጠፋክ በጣም ጠፋክ እየጠበቅናቸው ነው ኦሬዲ እኔ ነጥብ ይዣለሁኝ ጥያቄዎች ወንድማችን ከተናገረው ውስጥ ስለዚህ ወአለይኩም ሰላም እንዴት ነህ አልহামዱሊላህ ሰላም ናችሁ እንዴት ናችሁ ደህና ነን ታሜ እንዴት ነህ አሉ አልহামዱሊላህ እንዴት ናችሁ እናንተ ሰላም አለን አንተ ደህና ነህ كله سلام والله الحمد لله هي نور الله لامرينات እሺ ها تعمين دينا هلا والله منيت اخبارك الحمد لله شو اخبارك انت الله يسلمك الحمد لله እሺ በቂ አንዴ ላስቸግር ቦታ ስለሌለ መልሰት መጣ ላምሮት ላስከፍት እሺ ወንድማለ የታለች ያው ሌዲ ሴት ልጅ ነው ያጠየቀብኝ ሀሲናትን ሴት ስለሆነች አክብሬ ነው አንተን ወንድ ነው የጠየቀው ይቅርታ ላምሮትን እንታታለሁ እሺ ስለዚህ መጨረሻ ላይ ያቆማችሁት በምንድን ነው ሀቡ መጀመሪያ ነን እሱ ቦታ ላይ አርጊና ታሪኩን እርማት ላርመን ኦኬ ጥሩ ጳውሎስ ቆይ በኋላ ትገባለህ የአናይፍን መልስ ሲመጣ አስገባችኋለሁ እሺ ሞቱማ የአናይፍን መልስ ሴትዮዋን አናግራ መልሱን እንድታመጣልን ነው እየጠበቅን ያለነው አናይፍ መልሱን ስታመጣ ለፍቅር ዲዛይን የአናይፍን አካውንት ነምበር ልካለው ኢንሻአላህ ሁላችሁም ስራ ገብታችሁ ርፍ እንላለን እሺ ሙኒት እንኳን ደህና መጣሽ እንኳን ደህና ቆያችሁ ሀቡ ይሄ ልጅ ሙሉ ቪዲዮን ሪከርድ አድርጌ ልኬልሻለሁ የዋትስአፑን እያንዳንዱን ቀን በሪከርድ የራሱ መሆኑን እንድታረጋግጪ ማለት ነው እሺ እዚህ ጋር ደረሰኝ ብቻ ነበር ያየሁት ከደረሰኝ በኋላ ካንስሌሽን ያለ ከካንስሌሽን በኋላ ዋትስአፕ ላይ ኮንቨርሴሽን አለ ኦኬ መጀመሪያ የመጣበት ቀን አንቺናሱ መጀመሪያ ያላችሁበት ቀን ይጀምራል እንትኑ ቀኑ ሚውት አድርገሽ አዳምጪ ሀቡ ድምጽ አለ ሚል ማለት ነው ኦኬ እንደዚህ አይነት ኬዞች የሚደረጉት መቼ ነው የሚፈጠሩት ሚግሬሽን ነው የሚባሉት መቼ ነው እሱን አላኩኝ አንዴ ለላክል የሚግሬሽን እና እንደዚህ አይነት ችግሮች የሚፈጠሩት መቼ መሰለሽ አንድ ሰው ብሎክ ሲኖርበት ወይም ቀራማ ሲኖርበት ነው ኦሬዲ አሁን ልጁ ቀራማ ገብቷል ይሄን ሰዓት ኦኬ 150 ድርሃም ናት 150 ድርሃሙን ቀራማ ስለገባ ምን አልኩት 150ውን ቀራማ ስለገባ አትፍራ አልኩት ሂድ እስቲ ይሄ ምንድነው ቪዚት ሪኩዌስትድ ማለት መገኘት ቦታው ላይ መገኘት ከሚግሬሽን ላይ ተላከው ይሄ ወረቀት ሰርች ኦኬ ሰርች ሪዛልት እሸቱ ሰኢድ ኢብራሂም ነው የሚለው
ኦኬ እሸቱ ሰይድ እርቂሆ እዚህ ጋር ምን ይላል ስታተሱ ቪዚት ሪኩዌስት ኦኬ እሺ ኦኬ ሂድ አልኩት እንዴት መጀመሪያ የሚቀድመው ነገር ነው የሚልብሽ አንድ ነገር ስትዩ አንድ ኔጌቲቭ ነገር ስትዩ ጥልቅ ልክ እኔ ሆድ ውስጥ የምሰራው ነው የሚመስለው ሁሉ ነገር አንዴ ተቀብያለሁ እዚህ ጋር ደርሷል ግዴታዬ ነው መጀመሪያ በስነ ስርዓት አለበለዚያ ደግሞ አልችልም ስማ አልኩት ሂድ ሚግሬሽን ገብተህ እዛው ካቆዩ ቀራማ ክፈሉ ነው የሚባለው ቀራማውን ከፍላለሁ ብሎክ የለብህም ስለዚህ ሂድ እንዴት ወዴት خلاص የራሱ ጉዳይ ብዬ ዘጋው ስንት ሰዓት ሙሉ አናግረዋለሁ ዘጋሁኝ ቁጭ አልኩ በማግስቱ ደወለ እላዩ ላይ እያንዳንዱን ቀን ቀራማ ነው የሚጨምረው ነገርኩት እላዩ ላይ ነው የምትቀልደው በራስ ነው የምትቀልደው በእኔ አይደለም ሰው አያስፈልግህም ሂድ እኔ ሄጄ አስጥለዋለሁ እነሱ ሊሸኙት ከፈለጉ ማንንም አያስጥለውም እሱ ጥያቄው አብረን እንሂድ ነው ነይ ውሰጂኝ አለኝ በቃ መጨረሻ ላይ መጀመሪያ ለምን ሄዳለሁ ነው በኋላ በስንት በከራ ከተረዳኝ በኋላ ደግሞ ነይሽ አንቺ ውሰጂኝ ማንንም የለኝም ማለት ሪኩዌስቱ ቪዚት ሚለውን ማንበብ አልቻለም ማለት አልገባውም ኦሬዲ ዚስ ፔፐር ይሄን ፔፐር ልከሽለት ነበር ልኬለታለሁ ኤምኬ አጠገቧሉ እሱ ሲጀመር 44 ቦታ ነው የሚያጣራው ነገርኩት ሂድ ግዴለህ በፍጹም መስማት አልፈለገም እንዲያውም ይቅርብኝ በቃ አለ እሺ አልኩት ይቅርብሽ ከዛ በማግስቱ ደግሞ ደወለ ሲበርድለት ጠይቆ ሲጨርስ እንደሚመጣ ስለማቅ ወዲያውኑ ካንስሌሽን ውስጥ አልገባውም በማግስቱ ደወለ ሌበር ደውዬ ነበር አለኝ እሺ ምን አሉ ጉዳዩ ኢሚግሬሽን ነው ምንም ብሎክ የለብህም ሂድ ተብያለሁ ስለዚህ አንድ አክስቴን ልጅ ይዤ ሄዳለሁ እሺ ሂድ አልኩት በማግስቱ ደወለ እንዲያውም ተይው በቃ ከንሲው አልሄድም እሺ እዚህም ጋር እስኪረጋጋ ወደ ራሱ ውስጥ የሚመለስ አሁን የኔን ነገር መቀበል ስላልቻለው ያጣራ ከየቦታው ሁሉም ሲነግረው ይስተካከላል በሚል ምንም ጥቅም የለውም እንደገና ኤምኬ ማናገረኝ ኤምኬ እንዲያውም በግሉ ለሌላ ጉዳይ ስንገናኝ ነው ማሚ እዚህ ልጅ ነገር በጣም ተረብሿል እንዴ ነው ሲለኝ አስረዳሁት ሌላው ጉዳይ እዚህ ጋር በጣም ሲረብሸኝ ከንስዬ ለምን አልሰጥም ግዴታ እሱም በኔ መሰራት ግዴታ የለበትም እኔም የመተባበር ግዴታ የለብኝም የመጠበቅ ደወልኩኝ ለላምሪ ይሄ ልጅ ከንስዬ አላቅም ሰው እንደዚህ ጀምሮ ከኔ ጋር የከነሰለ ስለሌለ ላምሪ እንደዚህ ስላት ሙኒት ያለው አከነሳሰል ሰው ተከተ የመንግስት ፊ ቀነስና ኦኬ ሰው እንተካና ኦኬ የመንግስቱን ፊ ተቀንሶ ሰው ስንተካ ያ ሰው የሚሰጠኝን ገንዘብ ነው ልሰጠው የምችለው አስረዳችኝ ይሄ ስታስረዳኝ ደውዬ አንተም ካንስሌሽን ያለው ሰው ፈልግ እኔም ፈልጋለሁ አልኩት በቃ እዚህ አለቀ ያብዳ ኤምኬ አናገረኝ ኤምኬንም ደግሜ ነገርኩት ላምሪም ማስረዳችሁ ምንም ማለችሁ ምንም መቼ ነው የሚመለሰው ብሩ ሰው ካገኘን 2 ወር የመጠበቅ ግዴታ የለብንም ሰው ካላገኘን ግን 2 ወር ጠብቀን ነው ልንመልስለት የምንችለው ስለዚህ ሰው እስኪገኝ እንጠብቅ እኔ አገኘሁኝ ሰው የራሴ አልነገርኩትም አሁን ተሰርቶላቸው እነሱ ነገ ከነገ ወዲያ እዚህ ሀገር የሚገቡ ናቸው ለላምሪ ነገርኳት ይሄው ይሄንን አገኘን ሰዓት ሙኒት ከ2 ወር በኋላ እኮ ነው የሚመልሱት ያው ቀድመው ሊመልሱ ይችላሉ ግን አፕላይ ያደረግንበት 2 ወር ሲደርስ ነው የሚመልሱት አለች ኦኬ የገንዘብ ለመንግስት ሰርቪስ የገባው ገንዘብ ከ2 ወር በኋላ ነው የሚመለሰው ሰርቪሱ አይመለስም ትርፉ ብር ግን ይመለሳል ኦኬ ስለዚህ እኛ አሁን ሌላ ሰው ሲመጣ የሰርቪሱን እንቀንስና ወደዚህ ሌላውን ብር ለሱ እንሰጠው ነበር ከኔ ጋር ካለው ቀሪ ብር ሌላው አዲሱ ከስተመር የሚከፍለው ብር ካለው ለሱ ይሰጣል ግን ምን መሆን አለበት እሱም ካንስሌሽን ይዞ መጥቶ አፕላይ የሚያደርግ መሆን አለበት ገባሽ የሱ ወደኔ ሲመጣ እኔ ጋር ከቀረው ጋር ተደርጎ ሊመለስለት ነበር ገባሽ ስቴፕ ባይ ስቴፕ አፕላይ ባረኩ ቁጥር ነው አንዱ ሲያልቅ አንዱን ስለሚከፈል ከዛ በኋላ በስንተኛው ቀን ሳሪ ቤት አገኘሁት መጥቶ እንዲሆነው አለ አስረዳ ነው
እኔና ሳሪ በጣም ተጨቃጨቅን። ምክንያቱም ሳሪ የቪዛ ስራ አታውቅም፣ በክፋትም በምንም ሳይሆን የቪዛ ስራ ለማያውቅ ሰው አሁን ይሄ ፕሮሰስ አይገባው። ለምን ላምሪ እንዲያለች፣ ለምን ሙኒት እንዲያለች፣ ለምን እንደዚህ ሆነ፣ ለምን እንደዚህ ሆነ። ይሄ ሁሉ ካለቀ በኋላ ስለ ቪዛ እኔም አይገባኝም፣ አላውቀውም፣ ባለሙያው አይደለሁም። ግን ከዛ በኋላ ምን ተፈጠረ? ሁሉም እዛ ጋር የነበሩት በቃ ለነበረው ንግግር ለነበረው ግጭት ይቅርታ አድርገሽ ይሰራለት። እኔ አይሰራም። እንደዚህ አይነት ሰው እንዴት ነው 2 ዓመት ነው ከሱ ጋር ጉዞ የሚኖረኝ? ነገ የሆነ ነገር ሊፈልግ ይችላል፣ የሆነ ነገር ሊበላሽበት ይችላል፣ የሆነ ነገር በዚህ ሁሉ የኔና የእሱ ንግግር መንጫጫት መጫጫው ከሆነ ለምንድን ነው ሄዴ የማገኘው ለ1000 እና ለ500 ትርፍ ተብሎ? ስለዚህ ወንድም አልኩት እኔ መከንሰል እንጂ ማቋረጥ እንጂ መቀጠል አልፈልግም። ሁሉም ተቆጡ። ኖ ሙኒት እዚህ ደርሷል አንዴ አሉ። እሺ ይሄ ሁሉ ሲሆን ልጁ ኤምኬ ቤት ነው ያለው፣ ስራ አስገብቶታል። የሚበላው የሚጠጣው ምን የሚለው ሁሉ ነገር ኤምኬ ቤት ነው። እሺ ይሄንን ፖይንት ያዥልኝ። በረሃ ላይ እየወደቀው ልጅ ኤምኬ ቤት ነው። የስ አሁንም ኤምኬ ነው ስራ ያስገባው። እሺ ኤምኬ ቤት ነበር ያሳረፍሽው። የዚህ ዲል የለንም፣ የዚህ ውል የለንም፣ የማሳረፍ ውል የላችሁም። ግን አንቺ ኤክስትራ ከኤምኬ ጋር አሳረፈሽ። በራሴ ነው የሚቆረጠው ይሄ ገንዘብ ከኔ የምከፍለው ነበር። አሁን ግን አይሆንም። ከዛ በኋላ አሁንም ስራ እንዳለን አልኩሽ። ምን ተባለ? ሰውየው ሄዶ እንዲያስተካክልለት የሱን ቁጥር ሰጡኝ። የሰውየው ቁጥር ተሰጥቶ እኔና ጁዬ ልናናግረው ከኔ ጋር እንዲነጋገር ስለማልፈልግ እንደነገርኩሽ ንግግሩ ስለሚረብሸኝ ከጁ ጋር እየተነጋገረ ልንጨርስለት ቁጥር ተሰጠን። አሁን እምልክልሽን ስደውል እንኳን እንደዚህ አይነት ሰዎች ምን አይነት እንደሆኑ ስለማቅ ቪዲዮ እየቀዳው ነው የደወልኩት። እልክልሻለሁ። እኛም ተምረናል፣ አስተምራችሁናል ጥሩ ትምህርት። መጀመሪያ አሁን አንቺ ምንም ሳትናገሪ የሰውየውን ቁጥር ጠይቂው ከይቅርታ ጋር። እሺ የሰውየው ቁጥር ስንት ነው? ያረቡ ያረቡ እዚህ ጋር ከላከችልኝ ቁጥር ጋር አንድ አይነት ነው አይደለም የሚለውን ለማረጋገጥ የመጨረሻውን 4 ዲጂት ብቻ መንገር ትችላለህ። የመጨረሻውን 4 ዲጂት ወጣው ይነቅለኛል ይሆናል እሱ ነው አይደለም። ይኸውልህ እንደዚህ ታረግና የመጨረሻውን 4 ቁጥሮች ተነግረኛል። እሱ ነው ያንተ መለያ የመጨረሻውን 4 ዲጂት። እሺ ከዛ ነው ስትሮክ ዘጠና 96 ኦኬ ጥሩ እሺ መጨረሻ እዚህ ጋር እንድከፍተው ችግር የለብሽም። ተፈቹ እንትን ታደርኩ ስልኬ ሀቡ አረብኛ ታነቢያለሽ? አዎ አነባለሁ። የአንድ ደቂቃ ምናምን ለውጥ ነው ላከ። مرحبا مين معي؟ أنا
خارج الدولة ሚለው አና خارج الدولة እኔ ከሀገር ውጪ ነው ያለሁት ይላል ሰውየው የጻፈው እኔ ምን ማድረግ አለብኝ እዚህ ጋር ሰውየው ከሀገር ውጪ ነው ሰውየውን አመጣለሁ የመጨረሻ ምን ነበር የመጨረሻ ዋናው ሰውየው ሲመጣ ለምነ ነው አስተካክሎ ልቀጥልለት በቃ ሁሉም ተቆጡ ኦኬ አንቺ እለፊው ስለማያቅ ነው ምን ስለማይል ነው ተብሎ ኦኬ እሺ ይሄንን ሰዓቱን 5 ሰዓት ከ51 ደቂቃ ነው የተደወለበትንም ሰዓት እዩ 5 ሰዓት ከ45 ደቂቃ ነው የደወልኩት ለውጡን እዩ የደወልሽው 5 ደቂቃ ከ5 ሰዓት ከ44 ሰከንድ ላይ ነው ሜሴጁ የተላከው ደግሞ 5 ሰዓት ከ48 ሰከንድ ላይ ነው 4 ደቂቃ ነው አዎ ምክንያቱም እነሱ ማስተካከል ስለሚችሉ አስተካክለሽ ነው እንዳይሉ ማለት ነው ገባሽ ኦኬ አሁን እኔ ለሱ ምን ማድረግ ነበረብኝ እኮ እሱን ለመናገር መጀመሪያ የሱን መጨረሻ ላይ የተለያያችሁት አንተና ሙኒት በምን ተስማምታችሁ ነው የተለያየ ነው ሳሪ ሁሉ ነገር በቃ ይቅርታ ጠይቅ ብለውኝ ይቅርታ ጠይቄ እሷም አውፍ ብላኝ ከዛ እንድታስተካክልልኝ ነው ለሰውየው ደውላ ማለት ነው ግን ከዛ በኋላ በሁለተኛው ለሰውየው ደውላ እንድታስተካክልልኝ አዎ ኦኬ ጥሩ እሺ ምን ቀኑን ንገረኝ በተፋ እንዴ ነጅጁ ለሰውየው የደወለችበት ቀኑ እሱ ላይ ካለ እሺ በግምት ስንት ጊዜ ሆኗል ሳምንት 15 ቀን ወር ስንት ጊዜ ሆኗል ይሄን ካወራችሁ እንጃ በደንብ አላስታውስም ከሳምንት በላይ ሆኖታል ከስንት ቀን ከሳምንት በላይ ሆኖታል ከ10 ቀን በላይ ከ10 ቀን በላይ አንዴ ቀን ይያ ከ10 ቀን በላይ ኦኬ እሺ ቅድም 4200 ድርሃም ያስገባሁ ደረሰኛለኝ ብለኸኝ ነበር የደረሰኙ ላይ ግን 3200 ድርሃም ነው የሚለው አዎ 1000 ብር ደግሞ በሌላ አካውንት አስገብቼላታለሁኝ ጌታውን ገደፋው በሚል አካውንት አስገብቼላታለሁ አዎ ደረሰኝ አለ ተስፍሽ የሚልከልሻል ዋትስአፕ ለተስፍሽ ልኬለታለሁ ምን በሚል አካውንት ጌታውን ገደፋው በሚል አካውንት ልኬላታለሁ ራሷ በማህደር አሰፋ በሚል 3200 ድርሃሙ ማህደር አሰፋ ነው የሚለው አዎ ሌላ ደግሞ 1000 ብር አስገብቼላታለሁ ሌላ 1000 ብር አስገብቼላታለሁ ልቦች ልኬልሻለሁ እያለኝ ነው ቃል እና ደግሞ እዚህ ጋር የምታወራው ማለት ነው እዚህ ጋር የምታወራው እኔን ይሄ ነው ማህደር ጥሩ ኦኬ 1 ሰከንድ ፎርዋርድ ላርግላት ሙኒት ይሄ ደረሰኝ ተመልከቹ ይሄን ደረሰኝ ባለ 1000 ድርሃም ሶሪ ተሳስቼ ነው 1000 ድርሃሙ ደረሰኝ አይደለም በእጅ ነው የተሰጠ 60000 ድርሃሙ ደግሞ በኢትዮጵያ አካውንት ነው የገባው ባላን ሽታ ደረሰኝ 1000 በእጅ ነው አውቁ ተስፋ በእጅ ማንሽ አካውንት ማስገብቼልሻለሁ አሁን እኮ ነው ይደም ይሄ እኮ ነው ያንተ ችግር 1000 በእጅ 60000 በኢትዮጵያ ሌላ ምን አልኩ ዛሬ ትምህርት ቤተኛ 3200 መጀመሪያ ባልሽ 1000 ብር ደግሞ በኋላ አስገባውልሽ እኮ ደረሰኙን ሀቡ እንትና ተስፍሽ ላክላት ለሀቡ አለ የ3200 አለ ሀቡ እኮ የ1000 ድርሃም ነው እየጠየቁ ያሉት ነው እሱ 4000 ድርሃም ከሱ ጋር 5200 ድርሃም ነው ያሰላውት እኔ ለምን መሰለሽ 4000 ምክንያቱም 3200 ነው ያለሽ የመጀመሪያው አዎ ስለዚህ ያንን ነው ደረሰኝ እየጠየቁ ያሉት የ1000 ድርሃም ደረሰኝ ቶታል ያሰላ ነው ቶታል ቅድም ያስመዘገበው እዚህ ጋር 4200 ድርሃም ደረሰኝ በደረሰኝ 1000 ድርሃም በካሽ ለካሹ ምን ማስረጃ አለ ስለዚህ ቮይስ አለ ድራይቨሩ ደርሷል ውጣና ፍቅ ምናምን ቮይስ አለኝ ብለካት ስለዚህ አንድ ላይ 5200 ድርሃም ሆነ ስልክ አዎ አልከኝ ከዛ በኋላ 60000 በኢትዮጵያ አልከኝ
ይህ ቶታል 60,000 እና 5,200 ድርሃም ሲጀመር 7,000 ድርሃም ሆነ አይደል ወይ ብለኸኝ እንደዛ ነው ካልኩሌት ያደረግነው። ስለዚህ የ1,000 ድርሃሙን ደረሰኝ ላኩልኝ ነው ያለው። ላኩልሽ saving account Nihader amount fee air transport idea transaction reference here on 28 July. Okay, in the recent 27 no, so 28 name ይሄ የአንድ ሺህ ድርሃም አይደለም እንደዚህ እንደረሰኝ አይችልም እንደረሰኝ ሊሆን ይችላል ግን የላኪ ስም የለውም ተቀባይ ግን አለ from saving account ቆየቀብኝ የመጀመሪያው አይነት ሪሲት ነው መላክ ያለበት አሁን የላኪ ስም ያለው ነው መላክ ያለበት እንደዛ አይነት አንድ አይነት ላክልኝ ይሄኛው ልክ እንደዚህ እንደ 3200 ድርሃም አይነት ይሄ ፉል ዲቴል አለው የላኪ ስም ምናምን ስላለው ያንተ መሆኑን ደረሰኙን እርግጠኛ ነኝ 3200 ድርሃም የ1000 ድርሃሙ ግን ደረሰኙ ያንተ ለመሆኑ ልክ እንደዚህ አይነት ይሄ እዚህ ጋር ካሳየው ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል ቅንድቦች አሁን መጨረሻ ላይ እንደላክልኝ አይነት ደረሰኝ ባለ 1000 ድርሃሙን ይላክልኝ ተረዳኸኝ እሻቱ ልክ እንደ ባለ 3200 አይነቱ ደረሰኝ ላክልኝ ልክ እንደዚህ አይነት ደረሰኝ የባንኩ አይነት ነው መሰለኝ 1,000 ብሩ የገባበት ሌላ ባንክ ነው ሌላ ባንክ ነው ሌላ ባንክ ነው ሌላ ልጅ ነው ያስገባላት በማሽን ነው ያስገባው ማሽን መንገድ ላይ ኤቲኤም ማሽን ነው ዲፖዚት ያደርጋው ወይስ ባንክ በሞባይል ባንክ እንጃ saving account ይላል 1,050 ድርሃም 1,000 ድርሃም ይላል እንደውም የማላኪያ 51 ሳንቲም አይ ቲንክ ሞባይል ባንኪንግ ነው 51 ሳንቲም ከቆረጠ ስለዚህ ልጁ መጠየቅ ይችላል ያስገባልኝ ልጅ ልጠራው ይችላል በጣም ጥሩ እንደዛ ሆነሽ እሷ ስልኳ ላይ ትይና ታገኛል ሀቡ ምናልባት የሌላ ባንክ ስለሆነ ይሆናል ልክ ይልሻለሁ እዩ ምን አልሽ የሌላ ባንክ ስለሆነ ይሆናል እኔ ስቴትመንት ላይ ቼክ ማድረግ እችላለሁ በኋላ መጠቀምበት የተቀባይ የላኪ ስም ባያሳይም የተቀባይ ስም ግን ቱ ያንቺ ነው ከዛኛው ጋር አንድ አይነት ስም ነው አው ቼክ አደርገዋለሁ እሱ ችግር የለውም 1,000 ሰበብ አይሆንም ሲጀመርም በሙሉ ብር አይደለም የሚጀምርለት የነበረው ጥሩ እሺ ስለዚህ መጨረሻ ላይ የተስማማችሁት ሰውየው ሲመጣ አናግራ ታርቃችሁ ልታሰራልክ ነበር የተስማማችሁት መቼ የዛሬ 10 ቀን አይደለ ከዛም በኋላ ምን ተፈጠረ ያ ነው ዋናው ከ10 ቀን በፊት ኦሬዲ ሰውየው ከውጪ ሲመጣ አናግራው ልታሰራልክ ተስማምታችሁ ጉዳዩን ከዘጋችሁ በኋላ ምን ተፈጠረ ከዛ በኋላ እሷ ጋር ምንም አላወራሁም ያው መጀመሪያ ኤምኬ የደወለችልኝ ነው ሲለኝ ትፈልጋለች ሲለኝ ስደውልላት በቃ ምንድነው ምናምን ስትለኝ በቃ እሷ ጋር አይ ኤምኬ ደውልላት ብሎኝ ነው ብዬ ነው ዝም ያልኩት እሷ ጋር ለጅጅ ደግሞ ደግሜ 4 ቀን አሁን ምን ብሏል ስደውልላት ምን ልፍለጋ ደወልክ ምናምን አለችኝ ብሏል እኔ ኤምኬ ነው አላልኩትም ምንድነው አልሽ ደውሎ ነው ጋር ምን ትፈልጋለህ አላልኩት ለምንድን ነው የምልህ ብትደውል ሲጀመር አላነሳም ምክንያቱም ከኔ ጋር ጨርሰናል እኔ ጋር መደወል አትችልም እዚህ ማለት ነው እዚህ እኮ አንቺ እንትን እያልሽ ነው ያለሽው እያሳመንሽ ነው ያለሽው አንድ ከተናገርሽው ነገር እስኪ ነው ማለት አንተ ካልከው ውጪ ምን የተናገርኩት ነገር አለ ሲጀመር አንቺ ሶፍትሽ ታቂኝ ብሩ እጅ እስከገባልሽ ምን እንድልህ ትፈልጋለህ በቃ ቻው ብዬ ዘጋለሁ ወይም ደግሞ እንደዚህ አታውራ እንዲያወራ እልሃለሁ ምን እንድልህ ትፈልጋለህ ሲጀመር እኮ አንቺ ሲጀመር ማለት እኔ ትልቅ ነኝ ያልኩኝ ያከበርኩሽ ነው መጥፎ ነገር የማልናገረው ማለት ነው አንደኛ የተናገርከው ነገር አለ አንተ ምንድነው ያልከኝ እንዴ ምንድነው ያልከኝ እኔ እናንተ የተጋጨለት ምንድነው ያልከኝ ሲጀመር ምንድነው ያልከኝ እስኪ ተናገሪ እኔ በፖሊስ ገትርሻለሁ እኔ ሀቢባ ቤት እኔ ኤምባሲ ያልጠራው ቦታ የለም
አድርገው የዘጋውበት ይሄ ሁሉ ከመታረቃችን በፊት ማለት ነው። ሀቢባ ቤትና ሳራ ቤት አስገባሻለሁ። ከዚህ ውጭ ሌላ ነገር አላውቅም። ኤምባሲ እሄዳለሁ። خلاص ለማስቀነስ ነው መሄድ ካለብህ ሂድ ብዬ ዘጋው። ምን እንድልህ ነው የምትፈልገው? ላተወኝ ሶሪ ምናምን እንድልህ ብለው አልልህም። ምን ያደረኩ ያለሁትን ነገር ስህተት ይሁን ትክክል ይሁን እስከማል ድረስ አንተን ሹሩሩ አልልም። ምን ሲጀመር አንቺ ህይወት አበላልተሽ አንቺ በሰላም ልትኖሪ ነው። ችግር አሁን እዚህ ጋር እርማት ፈልጋለሁ። ሀቢባ አንቺ ተናገሪ። የቱ ጋር ነው የኔ ስህተት ህይወቴን አበላሸሽ ለማለት? ወይ ህይወቴ መስቀልቅሉን አወጥተሽ በሰላም ልትኖሪ ማለት ነው። እኖራለሁ። ይገርምሃል፣ እኖራለሁ። በሰላም ትኖርሽ እኔ ህይወቴን አበላሸሽ። ችግር ለመጨረሻ ጊዜ ቆይ አንዴ ወንድሜ፣ ለመጨረሻ ጊዜ ሲያስማሟችሁ ሳኒቲ ኤምኬ ላምሮት ሲያስማሟችሁ አስታርቀዋችሁ ሙኒት እንድታሰራልክ ስትስማሙ እስከ መቼ ቀን ነበረ እና ምን ነበር ያሉት? ላምሮት ታስረዳን መጀመሪያ። ምንም ነገር የለም። ኤምኬ እና ላምሮት ሰውየውን አውርተውት እንዲስተካከልልኝ ያደረጉ። ከዛ በኋላ አንዴ ተደወለ በኋላ ሰውየው የለም አገር ቤት የለም ማለችኝ። ጅጁ ናት ያለችኝ። እሷ ጋር አላወራም ስለምታመናጭቀኝ ስለምትሰድበኝ እሷ ጋር አላወራም እኔ ማለት ነው። ስለዚህ ጁጁ ዋን ሰከንድ ጁጁ ምን አለችኝ? ለመጨረሻ ጊዜ ከጁጁ ጋር ያወራችሁት መቼ ነው? ጁጁ ያለችኝ ምንድነው ሰውየው አገር ቤት የለም ነው ያለችኝ። ቮይስ አለ፣ ቮይሱን ከፈለግሽ እልክልሻለሁ። ከዛ በኋላ አረብኛ ሜሴጅ ሰውየው ከሀገር ውጪ እንደሆነ የላከው አረብኛ ሜሴጅ አረብኛ ስለማነብ አንብቤዋለሁ። ሰውየው ከሀገር ውጪ ነው። እሺ ጁጁ ለመጨረሻ ድጋሚ 4 ቀን 5 ቀን ከቆየው በኋላ ጻፍኩላት ለጁጁ። አልተመለሰም ወይ ሰውየው በየሰውላል አልመለሰችልኝ። ከዛ በኋላ ተስፋ ቆረጥኩኝ እኔ ማለት ነው። የመጨረሻው ቀን ለጁጁ የጻፍኩበት ቀን መቼ ነው? ጁጁ የጻፍኩላት የመጨረሻው ቀን ለጁጁ የጻፍኩላት ቀኑን ንገር። 5 ቀን ቀኑን እስኪ ለየውና ልንገርሽ። እሺ ከዛ ላምሮት ምላሽ ትስጣል። መጨረሻ ላይ ያስማማቻቸው በምን ነበረ? እንዴት ነሽ? ላምሮት እኮ አይደለችም የምታስማማን። ወይ ዋትስአፕ ገባለሁ ብሎ ወጣ። በቃ ነው ሽማግሌዎች ያስማሙ። ሰውየው እንዲያነሳ አስደርገ ነው ለመጨረስ ማለት ነው። ዞሮ ዞሮ ያነሳውና ከዛ ሚግሬሽን ሄዶ የሚሆነው ሊሆን ነው የተነጋገረው ለመጨረስ። ያ 2 ቀንም ሰውየው ቢኖር ኖሮ 3 ቀንም 5 ቀንም 10 ቀንም ሊፈጅ ይችላል። ስለዚህ አንሊሚትድ ነው ጊዜ ገደቡ ነው። ኤኒ ታይም ሰውየው በተመለሰ ያረዘመው ጉዳይ ግን የሰውየው አለመኖር። ሰውየው የተላከለት የደወልኩበት አለ ሲመጣ ስነ ስርዓት ስላለውና ሲጀመር ጉዳዩን ስለሚከታተል መሰለኝ ከሀገር ውጭ ሆኖ ያለው ማነሽ ከሀገር ውጭ ነኝ ያለው አይደል? ሲመጣ ማነሽ ብሎ ይደውላል። ያሉትን ሜሴጆች ያውቃል። እዛ ሆኖ እኔ ዲስተርብ የማደርግበት ሰበብ የለም። ኦኬ። ከዛ ውጭ ደግሞ እሱ ሲመጣ አላናግር ብለው ወይ የሆነ ነገር ብለው ኦኬ ሰውየው መልስ ሳይሰጠኝ ምንድነው እኔ ማድረግ የምችለው? ሰውየው ከሌለ ኦኬ። ግን በመጀመሪያ ደረጃ ጊዜ ገደብ ለምን አላስቀመጣችሁም ነው? በዚህ ያህል ጊዜ አይውልሽ ብሎክ ማስነሳት ኢሚግሬሽን ቪዚቲንግ ሲኖር ሄዶ መጨረስ ምናምን ልትወስኛት እሺ። እነሱ በስንት ቀን መልስ እንደሚሰጡሽ አታውቂም። ይፍቀዱ አይፍቀዱ አታውቂም። ጀስት ሰውየውን አግኝቶ መጀመሪያ አስነስቶ መጨረሱን ነው የተነጋገርነው። ኦኬ እሺ ላምሮት ታስረዳን። ለምሳሌ አንድ ሰው አፕላይ አድርጎ ሀሳቡን ከቀየረ ልክ እሱ ታዩ በቃ ብር መልሽልኝ ሲል 2 ወር መጠበቅ እንዳለበት እንደተነገረው ያ ነገር ትክክል ነው አይደለም? ታስረዳን እሷ ስለምትሰራ ቢዘው። አንቺ ነው ጁጁን ያናገርክበትን ስክሪንሾት ቃሉን አየከው? ስክሪንሾት አድርጌ ልኬለታለሁ ለቅልቦች። ሰንዴ ነው የሚለኝ እንጂ ቀኑን አይገልጽልኝም። ሰንዴ ብቻ ነው የሚለኝ። ሰንዴ ከሆነ ዛሬ ምን መሰለህ ቀኑ ይሄው እንደውም ጁጁ ልካልኛል። ቆይ ይሄው ጁጁ ልካልኛል። ሴፕቴምበር 13 መጨረሻው ላይ አንተ ቴክስት ያረክላት ኦን ሰንዴ ማለት እሁድ ነው። ዛሬ ሐሙስ አርብ ነው። ዛሬ ነው ሐሙስ ነው። ሶሪ ሐሙስ እሁድ ለታማ 5 እኮ በቀን 20 ነው ያረክላት ከ5 ቀን በፊት። ኦኬ
አዎ ከ5 ቀን በፊት ኦኬ እሺ ኢሚግሬሽን በመጀመሪያ ደረጃ ቪዛው አፕላይ ተደርጎ የሌበር ምን ነበር የሚያስፈልግት? የሌበር ካንሰሌሽን ያስፈልግሃል ሲባል ያንን ደግሞ ኤምኬ ኢሚግሬሽን ሄዶ 125 ድርሃም ከፍሎ አፕላይ ሲያደርግ 4 ቀን እንደሚፈጅ ተነግሮ ከዛ በኋላ የተላከልኝ ወረቀት ምንድነው? ኒድ ቪዚት ይላል፣ መምጣት ያስፈልግሃል ይላል። ያንን ልትሄድ ፍቃደኛ ባለመሆን ኢሚግሬሽን ሰዎች ትያዝ ይችላል ምናምን ብለው የነገሩ ስለፈራህ ለመሄድ ስላልፈለግ ታዩ በቃ ካንስል አድርገሽ ብር መልሽልኝ አልካት አይደል? ስትላት ደግሞ ብርክን ለመመለስ 2 ወር ይፈጃል ወይንም አዲስ ሰው መምጣት አለበት አለችህ አይደል? እንደዛ አይደለም ያለችኝ አቡዬ። እሺ ያለችኝ ምንድነው? አንተ ስትፈልግ ስሪልኝ ስትፈልግ ተው ማለት አትችልም። እኔ 2 ቀን ነው ያልኳት። 1 ቀን ታዩ ብዬ 1 ቀን ስሪልኝ ያልኳት። እሷ ግን 4-5 ቀን እንዳልኳት አድርጋ ነው የምታወራው። እኔ ግን 2 ቀን ነው መጀመሪያ ታዩ ብዬ በነገ ጧቱ ነው ስሪልኝ ያልኳት። ኦኬ ግን ያልኳት ምንድነው? ብርክን ለመመለስ አዲስ ሰው መምጣት አለብህ አለች። ይሄ ደግሞ ትክክል ነው አይደለም የሚለውን ከባለሙያ ልጠይቅ እፈልጋለሁ ነው። ነው ተክቼ 2 ወር አላለችኝም። ሰው ተክቼ እስከ መቼ ነው የምንጠብቅሽ ስንላት ሰው እስከሚገኝ አለችኝ ማለት ነው። በቃ በደፈናው ዝም ብላ። ኦኬ ስለዚህ 2 ወር ምናምን አላለ የሚለው ታሜ ወይም ላምሮት ይመልሱልን፣ ሁለቱም ባለሙያ ስለሆኑ። እሺ ሌዲስ ፈርስት በሚለው ላምሮት እንኳን ደህና መጣሽ። ሰላም ነው አለን። አንድ ሰው ሐሳቡን ቀይሮ ታዩ በቃ ከንሲ የጀመርሽውንና ብር መልሽልኝ ካለ ግዴታ ሌላ ሰው እስኪገኝ መጠበቅ አለበት ወይ? ገንዘቡ የተከፈለው ይያዛል ወይ? ከ2 ወር በፊት የተከፈለበት ሰርቪስ አይለቀቅም ወይ? ለምን ብታስረጅ ፈልጋለሁ። እሺ አንድ ባንድ ልመልስልሽ። መጀመሪያ አንድ ሰው ፕሮሰስ ማድረግ ፈልጎ ከዛ ሐሳቡን መለወጥ ይችላል ወይ ላልሽው ፕሮሰሱ ምንም ሳይጀምር ከሆነ መብቱ ነው፣ ይችላል፣ ይመለስለታል። እሸቱ ግን ምን ላይ ደርሶ ነበር? ፕሮሰሱ ምን ላይ ደርሶ ነበር? ቪዛ አፕላይ ተደርጎለታል። ቪዛ አፕላይ ተደርጎለት ከኢሚግሬሽን አንድ ቪዛ አፕላይ ከተደረገ በኋላ ይቻላል አይቻልም? ቪዛ አፕላይ ከተደረገ በኋላ ሐሳብ መቀየር ይቻላል አይቻልም? አይችልም። እሱ ሐሳቡን መቀየር ይችላል፣ ግን ገንዘቡን ማግኘት አይችልም። ኦኬ ሐሳቡን ምክንያቱም ለፕሮሰሱ 5 ምናምን ስቴፕ ሄደንልሃል፣ አግሪመንት አውጥተንልሃል፣ ሌበር አፕሩቭ ተደርጓል፣ ቪዛ አፕላይ ተደርጓል። ቪዛ አፕላይ ከተደረገ በኋላ ሐሳብ ከቀየሩ ገንዘቡን ማግኘት። እሺ ቀጥታ መጀመሪያ ልመልስልሽ ይሄንን ብዬ ነው እንጂ ወደ ኋላ እንመለሳለን። አሁን ስለዚህ ልጅ ጉዳይ ማለት ነው። ሙኒት በጊዜው የዚህ ልጅ ዶክመንት ስትልክልኝ ጊዜ ነበረው። ያው አሁን እንደሱ ወይም እንደ ሙኒት እኔ ዶክመንት አስተካክዬ አልመጣሁኝም እንጂ በዚህ ቀለልሽ እችላለሁ፣ ችግር የለም። ጊዜ ነበረው ሲሰጠኝ። ከዛ በሰጠችኝ ነው በማግስቱ ሊሆን ይችላል ኦፈር ሌተር አወጣንለት። ኦፈር ሌተር ካወጣንለት በኋላ ሌበር አፕሩቭ አልመጣልንም። ምን አሉ? አክቲቭ ሌበር አለው። ካንስሌሽን ልኮልናል ይሄ ልጅ ወይም እሷ ልካልናል ላይ ሰጥቶናል። ኦኬ እኛ በሱ ካንስሌሽን እንግዲህ አይተን ነው አፕላይ የምናደርግለት። ማንኛውም ከስተመር ዶክመንት ይዞ ሲመጣ አይሲፒ ላይ ሲስተም ላይ ቼክ እናደርጋለን። እዛ ላይ ካንስልድ ካለ አፕላይ እናደርጋለን። ኦኬ ሌበር ስታተሱን ቼክ እናደርጋለን። ኦኬ አፕላይ ስናደርግለት ሌበር ሌላ አክቲቭ ሌበር አለው። ላኩላት አውጥቼ ሁሉንም እኛም የሰራነውን አክቲቭ ያለውንም ላኩላት። ሙኒት ይሄ እንዲህ ነገር አለው እሱን ካንስል ያደርግና ይምጣ። ይሄን ከላኩላት በኋላ እነሱን ነው የምጠብቀው እኔ። ኦኬ 4-5 ቀን ፈጀ። ተመልሶ መጣ እኛ ጋር ፕሮሰሱ። አሁን ካንስል አድርገን አፕላይ አድርጊለት። ኦኬ ድጋሚ አግሪመንት ወጣለት። አግሪመንት በኋላ
ደሴም ዲ አግሪመንት ማውጣት እችላለሁ ኦፈር ሌተር እና ኮንትራት ሌተሩ እሱ ችግር የለም። ሌበር ግን አፕሩቭ እስኪሆን ደግሞ ጠብቃለሁ። አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ ግማሽ ቀን ሊሆን ይችላል። ኢት ዲፔንድስ። ይሄ ሲስተም ጉዳይ ነው፣ የኛ እጅ አይደለም። አንዳንዴ ሞሪ ዳውን ከሆነ 5 ቀን ልንጠብቅ እንችላለን። ትራንዛክሽን አንደር ፕሮሰስ ብሎ ማንም የሚያውቀው ነው። ከዛ በኋላ ይሄ ልጅ ሜቢ 40 ቀን ምናምን ይመስለኛል፣ እርግጠኛ አይደለሁኝ። ምክንያቱም እንዳልኩሽ ዶክመንቴን አጥንቼ አይደለም የገባሁትኝ። አሁን ነው ስትለኝ ነው ሙሉ የመጣሁትኝ። ሶ ድጋሚ አወጣሁለት ሌበር አፕሩቫልን። ከዛ ቪዛ አፕላይ ያደረግንለት ቪዛ አፕላይ ያደርገንለት ከሰዓት ቪዚት ሪኳየርድ የሚል መጣልን። መቼ ነው ልጁ 2 ቀን ቀራማ ስለገባ። ኦኬ አዎ እኮ ይሄኛው ፔፐር አንደኛው ቪዚት ሪኳየርድ የሚለው ፔፐር yes ቪዚት ሪኳየርድ የሚል ሲመጣ ላኩላት ሙኒት ቪዚት ሪኳየርድ የሚል መጣ። ልጁ ኢሚግሬሽን እዚህ ተርሚናል 3 ወይ ደግሞ አላዊር ሄዶ ቼክ ያስደርግ። ዲፖርት ያደርጉኛል የሚል ሐሳብ እንዳለው አሁን ሰማሁኝ። ዲፖርት አያደርጉትም፣ ምክንያቱም አዲስ ስፖንሰር አግኝቷል ይሄ ልጅ። ኦፈር ሌተር ወጥቶለታል፣ ኮንትራት ሌተር አለው፣ ኢቭን ቪዛ አፕላይ ተደርጎለታል እኮ። ዲፖርት ያደርጉኛል ብሎ የሚያስፈራው ነገር አልነበረም። ሶሉሽን ያገኝ ነበር የሱ ጉዳይ በዛ ጊዜ ብሄር ኖሮ። አልሄደም። ፒያሯችን ከስንት ቀን በኋላ ነገረኝ አብስቶ እንዳለበት ወይም ኦልድ ስፖንሰር ብሎክ አድርጎሃል። እሱን ነገር ካላስተካከልክ ቪዛህን ምን ማድረግ እንችላለን እኛ እኔ ወይም የኔ ቢሮ ወይም ሙኒት ምን ማድረግ እንችላለን? ይሄንን ነገር መጠየቅ ፈልጋለሁ። ላንተ ህይወቴን አበላሸችውን ስትል ስለሰማሁ ነው። እሷ ሳትሆን ኦልድ ስፖንሰርህ ነው እንዳልከው። ህይወትም አልተበላሽም ስቲል ማለት ነው። ቀራማን ከፍለህ ከኦልድ ስፖንሰር ጋር ተነጋግረህ ሶሉሽን ማግኘት ትችላለህ። አሁንም ሜቢ 1 ወር ከ15 ቀን ነው ቀራማ ከገባክ እሱ ተከፍሎ ይዘህ እንደ አዲስ አፕላይ መደረግ ይችላል። ግን ይሄን ሶሉሽን የሚፈታል ሙኒት አይደለችም፣ ኦልድ ስፖንሰር ነው። ኦልድ ስፖንሰርህን ደግሞ ማናገር የሙኒት ግዴታ አይደለም፣ ውዴታ ነው። ወዳ ነው የምታደርገው። በፍላጎቷ ማድረግ ትችላለች። አንተ ነህ ይሄንን እንዴት ነው የወጣሁት የሚለውን ከኦልድ ስፖንሰር ጋር ያለውን ችግር አንተ ነህ የምታውቀው። 2 ቀን ቀራማ ስለገባህ ነው እንግዲህ አብስኮ እንዲያደረገ እንጂ መቼ ማለት እሷ አንዴ ከይቅርታ ጋር ላምሮት ጋይስ እሷ ፕሮሰሱን እያደረገች ስለሆነ እየነገረች ነው። ከዛ ታሜ አለ። ታሜ የማንም ቲፎዞ አይደለም። ታሜ ሁሌም የምናምነው የሚያግዘን የሚረዳን ወንድማችን ነው። ሀቅ ለሀቅ የሚሞት ወንድማችን ነው። ታሜ እኔ አምነዋለሁ። ታሜ ይጠይቀዋለሁ። ኦኬ ታሜ ይነግረናል። እሷ ግን ስቴፑን ፕሮሰሱን የምትሰራለት እሷ ስለሆነች እያስረዳችን ነው። ስጨርስ እኔ ነጥቦችን ይዣለሁ። ትክክል ነው አይደለም የምትናገረው ነገር። ታሜ ደግሞ ህጉንና ስርዓቱን በደንብ ስለሚያውቀው ይነግረናል። የሚቀጥለው ነገር ምንድን ነው? ልጁ ቪዚት ሪኳየርድ ካደረገ በኋላ ሙኒት ካንስል አድርጊ በቃ ልጁ አይፈልግም ማለችኝ። ካንስል እዚህ ጋር ደረሰው። ካንስል የሚደረግ ነገር የለም። ኢሚግሬሽን ደርሷል ጉዳዩ። ካንስል ማድረግ አንችልም አልኳት። ምንድነው ማድረግ የምንችለው? ኢሚግሬሽን ቪዚት ሪኳየርድ የሚለውን ልጁ አልሄድም ካለ ቪዚት ሪኳየርድ የሚለው ሪጀክት እስኪል እንጠብቃለን። ሲስተሙ ራሱ እስኪያወርደው ማለት ነው። ሪጀክት እስኪል እንጠብቃለን። ምክንያቱም እኛ ከዚህ ካንስል ካደረግነው ሙሉ ለሙሉ ክሎዝ ነው የሚሆነው አፕሊኬሽኑ በሙሉ። ምንም አይነት ሪፈንድ አይኖረንም። እንጠብቃለን የግድ። ምን ያህል ጊዜ ይፈጃል አሉ። 2 ወር ሊፈጅ ይችላል። 2 ወር ከፈጀ በኋላ ሪፈንድ አለው ወይ ሲሉኝ ኢሚግሬሽን ሪጀክት ካደረገልን ሪፕሌስ እናደርገዋለን። ኢሚግሬሽን ሪጀክት ሲያደርግ የኢሚግሬሽን ፊ የራሳቸውን ወስደው ሪፈንድ የሚያደርጉት አማውንት ይኖራል። እሱ ሌላ ነው። ሌበር ፊ ደግሞ ሌላ ነው። ሌበር ፊ እናደርጋለን፣ ሪፕሌስ በሌላ ሰው እናደርጋለን አልኳት። ካንስሌሽን ስታመጪልኝ በሌላ ሰው ሪፕሌስ እናደርግና የሌላ ሰው ገንዘብ ለሱ ይሰጣዋል ብዬ ነገርኳት። ከዛ በኋላ በጊዜው አልነበራትም ሰው ዊዝን ላይክ 1 ዊክ ምናምን 2 ልጆች አመጣችልኝ። ማድረግ አልቻልኩም፣ ምክንያቱም ስቲል ቪዚት ሪኳየርድ ነበረ የልጁ ፕሮሰስ። ምንም ማድረግ አንችልም። ሲስተም ላይ ነው ያለው፣ በኔ እጅ አይደለም። ይሄን ያለው ነገር ኦኬ እሺ። ታዲያ መጨረሻ ላይ አንቺም ነበር ሻረት ሳንቲዬ ተሰብስባችሁ እንዳለው እሱ ስትስማሙ የተስማማችሁት በምንድን ነው? ኦኬ ሳሪቲ ቤት ለነበረው ነገር ልክ አሁን አንቺ አስገብተሽ እንደጠየቅሽው ጥያቄው መልስ ሰጠኋቸውና እኔ ወጣሁ። ከዛ በኋላ ስለነበረው ዲል እኔ ምንም ማውቀው ነገር አልነበረም። ጥሩ እሺ። ሰውየው ከውጭ ሲመጣ አንቺ ቀድመሽ ወጥተሻል ጉዳዩ ሳያልቅ
ያ እሺ ኤምኬ እናመሰግናለን። ላምሮት ኤምኬ የሳቡ እንዴት ናችሁ? እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። አለን። እሺ እሸቱ አንተ ጋር ነው ያረፈው የነበረው? አዎ። ኦኬ ስራ የሚያስገባከው አንተ ነህ? አዎ። ኦኬ እናመሰግናለን። እሺ የሊበር ካንሰሌሽኑን ሄደክ 125 ድርሃም ከፍለክ ያው አፕላይ ያረክለት አንተ ነህ? አዎ። እሺ መጨረሻ ላይ ሲለያዩ ሙኒትና እሸቱ በምን ተስማምተው ነበር የተለያዩት? ቦታው ላይ ከነበርክ? ሳሪ ቤት ነው። ሳሪ ቤት ላይ ሲለያዩ ማለት ስፖንሰሩ ተለምኖ ተጠይቆ ከዛ በኋላ እሱን አስተካክላ ማሚ የመጨረሻ ተባባሪው በቃ ለጠፋው ነገር እና በዚህኛው መንገድ ይስተካከል ተብሎ እሺ ተብሎ እሱ ተነጋግሮ ያለው ነገር እንዲስተካከልለትና ከዛ በኋላ በቃ ሙኒት እሷ እንድትተባበረውና እሷ ላይ ተጽዕኖ አድርገን ሊተባበሩ በቃ እንድንናገር በዛ መልኩ ይሻለኛል እንጂ ሰውዬው እንዲለመን ነበር ተደርጎ የተቋጨው ማለት ነው። ትንሽ ድምጽክ በደንብ አይሰማም። የምክ የሆነ ሄድፎን ካረክ ንቀለው ወይ አስተካክለው። ኧረ አላረኩም። ይነፋነፋል። ቆይ እስኪ ነው ይትላል። እሺ ጀምር። ሳሪ ቤት በነበረው ነገር አሁን ይሰማል። ሳሪ ቤት በነበረው ነገር ማለት ያው ሙኒትን ለምነናት ከዛ በኋላ እዛ ሰውዬው ስፖንሰሩ ጋራ የተቦለከውንም ነገር ይሄንን ነገር ማድረግ አልችልም ስትለን ፕሊዝ ያው ሁሉንም ነገር ለቋንቋውም ለምኑም አንቺ ስለምትቀርቢ ሄልፕ አርጊውና የሚስተካከልበት መንገድ ይፈጠር እባክሽ ነገር አያቅትሽም። እንደገና ደግሞ ያም የማይሆን ነገር ከሆነ ያው እሷ ቅድም እንዳስቀመጠችው የተቆራረጠው የወጣው ወጪ ምናምን እንትን ተብሎ ወይ ይመለሳል፣ ያለበለዚያ ደግሞ አሁን ላምሪ እንዳለችው ኢሚግሬሽን ላይ ሌላ ሰው ተተክቶ በዛ ሰው መሰረት ሪፈንድ ሲደረግ ገንዘቡ ይመለሳል ነበር እየተባለ የነበረው። ስለዚህ መጨረሻ ላይ ምንድነው የተደረገው? ሙኒት ሰውየውን እንድትለምን ከዛ በኋላ ሄልፕ እንድታደርገው ሁላችንም ሳሪም ሁላችንም ተጭነናት ኦኬ ተባለ። ከዛ በስንተኛው ቀን እንደሆነ አላስታውስም ሙኒት ደውላች እና ያ ልጅ የት ነው ያለው በአስቸኳይ ደውል ብለው ብላ ስትለኝ እሱን አጣሁትና አንድ ከሱ ጋር ሌላ ልጅ ነበረ እዛ አብሮት የሚሰራ እባክህን ቶሎ ብልና ለሙኒት ደውልላት እየተፈለገ ነው ብለህ ንገረው ብያለሁ። ኤምኬ የዛለት እሱን አይደለም የጠየኩህ አህመድ ነበር የሚፈለገው። ሜዲካል አህመድ አዲሱ ልጅ ኦኬ ደሱ ነው ብቻ። ለዚህ ነው መልእክት ያስላኩት እኔ ለዚህኛው ልጅ ነው መልእክት ያስላኩት የሱ መስሎኝ ይሄ ልጅ መስሎኝ ለሱ እዛ ለሚሰራ ሰው ና ብዬ ለሱ ለዚህኛው ልጅ ነው መልእክት ያስላኩት የነበረው። ከዛ በኋላ እንግዲህ ያው ነው የሰራውበት ያስገባውበት ስራ እንደሚሰራ ነው ማቀው የነበረው ነገር በዛ መሰረት ነው። ግን ለአምሪንም ደውዬ ጠይቂያት ነበር አንድ ጊዜ ያው ተመሳሳይ ነገር ነው የተናገረችው። ሁለተኛ ደግሞ ምንድነው እሱም የዘገየው እነሱም እንደተናገሩት የነበረው ነገር ካምፓኒው እሱ የጠየቀበት ካምፓኒ ቅድም ሙኒት እንዳለችው በጣም ባለጌ ካምፓኒ ማለት ካንሰሌሽን ከሰጠው በኋላ እንደገና ሌላ ቦታ ሄዶ ኦፈር ሌተር ስቦበታል። እሱም አያውቅም እነ ላምሪም አያውቁም ሙኒትም አታውቅም። በኋላ ላይ ለምንድነው ይሄ ነገር ሁለት ሌላ ቦታ የተሳበ ነገር አለው ምንድነው የሚሻለው ተብሎ ሲል ሙኒት ደውላ አሬ ነገር ሌላ ነገር የተሳበለት አለ ኤምኬ አጣራለት ሂድና ስትለኝ ይዤው ተያይዘን ፓስፖርቱን ይዘን ሄድን። ቼክ ስናደርግ እውነትም ሌላ ቦታ ኦፈር ሌተር ተስቧል ልጁ ማለት ነው። ምንድነው ያደረገው ስፖንሰሩ ይሄኛውን ቀራማ ከሰጠው ምንድነው ካንሰሌሽኑን ከሰጠው በኋላ ሌላ ቦታ አፕላይ አድርጎ ተቀምጦ ሲረጋጋ ሲቆይበት ጊዜ ያንኛውን ካንሰሌሽን እስኪያደርግ ድረስ ብሎክ ውስጥ እንዲገባ ፈልጎ ነው ቀን እንዲያልፍበት ገባሽ። ያንንም በምንድነው ያስመሰከረው ልጁ ኦቨርስቲ ውስጥ ማን ነው ኦቨርስቲ ውስጥ ልክ ቀራማው ሲያልቅ በንጋታው ብሎክ አረገው ወስዶ። ስለዚህ ያ ስለነበረ እኔና እሱ ሄድንና ገንዘብ ከፍዬ በሶስተኛ ቀን ነው አይ ቲንክ አይደል ይመጣል። በሶስተኛው ቀን መልሱ መጣ። አፕላይ ያደረግን ወረቀታችንን ወስደን መጣን። ካንሰሌሽኑ መጣ። ከዛ ካንሰሌሽኑ ላከው። ከዛ እንግዲህ ያው ተደጋጋሚ ለአምሪጋም ማሚጋም ደውዬ ነበር ጨርሱለት ምናምን ብዬ
በዚህ ኬዝ ነው ዞሮ ዞሮ ልጁ ወደዛ ተጠጋግቶም ገብቶ የነበረው ወደ ቀራማ ማለት ነው። እንግዲህ ይሄንን ነው ማስታወስ። ኦኬ ጥሩ። መጨረሻ ላይ የተስማማችሁት ሰውየው ከተሳፈረበት ከውጭ ሀገር ሲመለስ ሙኒት ለምና ሰውየውን ልታስተካክልለት ነው? እውነት ነው ይሄ ነገር? አዎ ማለት የለምን ነው። አዎ እሷን እንድትተባበረን ሰውየው ጋር ደውላ እሷን እንድትተባበረን እሷ ላይ ነው ጭነን የነበረው። የሱ ኦልድ ስፖንሰር ጋር ማለት ነው። የሱ ኦልድ ስፖንሰር ጋር ኦልድ ስፖንሰሩ እኮ ነው እንትን ያደረገው። አዎ ስለዚህ በአረብኛ ሙኒት ሰውየውን ጠይቀው ሜሴጅ ላከላት ከሀገር ውጭ ነኝ አናበራት ደውላ ምናምን ያለው የሱ ኦልድ ስፖንሰር ነው ማለት ነው። እሱ አለች ኦልድ ስፖንሰሩ ጋር ነው። ኦልድ ስፖንሰሩ ስለሆነ አብስኮንዲንግ ያደረገው እሱ ላይ ነው ተለምኖ ተባክሽ ለምኙና ያለውን ነገር እንደውም እንዴት አድርጌ ይሄ ሰውዬ እኮ እንትን ነው በምን አይነት እሺ ይለኛል ስትል ማሚ በቃ የሚቻለውን ያህል ነገር አድርጌ ምናምን ብለን ጫና አድርገንባት እንትን ያልነው በሱ በጣም ጥሩ። እሺ አሁን ጥያቄዎቹን ለታሜ ልጠይቀውና ታሜ እንዲያብራራልኝ ፈልጋለሁ። ታሜ አር ዩ ፍሪ አር ዩ ሂር? እዚህ ነህ? እየሰማህን ነው? አሎ ሀቢባ። እሺ ጥሩ ታሜ ጥያቄዎችን ልጠይቅህ ነው። ይህ ልጅ 12 ቀን ካንስሌሽን የ12 ቀን ያለው ካንስሌሽን ፓስፖርት እና 3200 ድርሃም ከዛ 1000 ድርሃም ለብቻ 4200 ድርሃም 1000 በቃ በ9000 ድርሃም ተስማምተው 7000 ድርሃም ከፍሎ ፕሮሰስ ሊደረግለት ተስማምተው ከሙኒት ጋር አፕላይ ስታደርግለት የሌበር ካንስሌሽን የሚባል ነገር ምንድነው? ከሌበር ካንስል መደረግ እሱ ነገር ስላልገባኝ አንተ እንድታስረዳኝ እፈልጋለሁ። ስሙ በትክክል ምንድነው የገጠማቸው? ገብቶካል? ኦኬ። ስለዚህ ልጁ ማለት ከዚህ በፊት የሌበር ቪዛ ነበረው ወይስ አፕላይ ተደርጎለት ነበረ? የሊበር ቪዛ ነበረው ከዚህ በፊት ነበረክ? እሱ አያውቅም አዲስ ስለሆነ የሊበር ቪዛ ነበረው። ላምሮት ወይ ሙኒት መልሱልኝ። የሊበሩን ቪዛ ሰውየው ሙሉ ካንስሌሽን ከሰጠው በኋላ መልሶ አፕላይ አድርጎበት አቁሟል። ሌበር ላይ አቁሟል ሳይቀጥል። ኦኬ አቡ መጀመሪያ 12 ቀን እንደቀረኝ ቶሎ ብጀምርልኝ ኖሮ ይሄ ቶሎ ማስተካከል ይችል ነበር። ቀራማም አልገባም ነበር። ሰውየው ብሎክ ማያደርገኝ ነበር። መጀመሪያ እንዳልኳት ብጀምርልኝ እሷ የ3 ቀን ስራ ነው የ4 ቀን ስራ ነው እያለች ባጥቆርታች ባታመጣብኝ ኖሮ በ12 ቀን ብጀምርልኝ ድጋሚ አፕላይ ሰውየው ካንዴ ቆይ ሰውየው ኢንፍሉዌንት ምንድን ነው ቅድም የምትይ ብቻ የሆነ ስም አለው አይደል? ሰውየው ድጋሚ አፕላይ ወዲያው ካንስሌሽን ሰጥቶ ወዲያው ገና አንተ ሙኒት ጋር ሳትመጣ ሰውየው ድጋሚ አፕላይ ኦፈር ሌተር ሌላ ቦታ አውጥቶ ሌበር እንትን ብሎ ያቆመው ኦፈር ሌተር። ኦኬ ቴንክ ዩ። ኦፈር ሌተር ሰውየው አውጥቶ ነበር። ይሄ ደግሞ የታወቀው አፕላይ ስታረግ ነው። መቼ አፕላይ ያረገች 4 ቀን ሲቀረው ነው አፕላይ ያረገች። 12 ቀን ሲቀረው ብጀምርልኝ ኖሮ ከወዱ ማስተካከል ይችል ነበር። ሰውየው ኦፈር ሌተር ስቦበት ነበር። ኦኬ አሁን ገብቶኛል። እሺ መቼ ነው አፕላይ ያደረግሽለት እና መቼ ነው ያወቅሽው ሰውየው ኦፈር ሌተር እንደሳበበት? ላምሪናት የነገረችኝ አፕላይ ካደረገች በኋላ ኦፈር ሌተር አውጥተን ሌበር አፕላይ ስታደርግ ምንድነው ቆየባት፣ መለሰባት። ኦኬ ስለዚህ ሰውየው መቼ አፕላይ እንዳደረገ ማወቅ አይቻልም። ከእናንተ በፊት ሰውየው ኦልድ ከፊል መቼ አፕላይ እንዳደረገበት